ከነጻነት ሞት ጀርባ እውነታው ይታወቅ። ከ5 ቀናት በፊት የሆነው ነጻነት ምሳ ሰዓት አካባቢ ከመሞቱ በፊት በትላንትናው ዕለት የኢቢኤስ ስራውን ጥንቅቅ አድርጎ ሰርቶ አስረክቦ ነበር። በነጋታውም ለስራ ተዘጋጅቶ ነበር። ነገር ግን ድንገት ታመምኩ ብሎ ወደ ሐኪም ቤት ሄደ። በዛው መሞቱ ተሰማ። ይህን ጊዜ ነው ታዲያ ብርቱ ጥያቄ ሊነሳ የቻለው። ነጻነት ወርቅነህ ከሞተ በኋላ ሬሳው በፖሊስ ምርመራ እንደተካሄደበት ተገልጿል። ነገር ግን ውጤቱ ምን እንደሆነ እስካሁን ድረስ አልተገለጸም። ወደፊት ይፋ ቢሆን መልካም ነው የሚል ጥያቄ በብዛት እየተነሳ ነው። ልክ እንደ ታምራት ደስታ ወይም ልክ እንደ ማዲንጎ አፈወርቅ ሞት ተድበስብሶ እንዳይቀር አደራ የሚል መረጃዎች በስፋት እየወጡ ይገኛል። የቅርብ ጓደኛው ሰይፉ ፋንታውን እንደገለጸው ነጻነት ሆስፒታል በመሄድ የጤና ክትትል እንደሚያደርግ አስታውቋል። ለውጥ እንዳለውም በዶክተሮች ተነግሮት ነበር ያለው ሰይፉ ፋንታውን፣ ነገር ግን ድንገት ሳይታሰብ ከመሞቱ በፊት ማለትም ከትላንት በስቲያ ቀረጻ ላይ ውሎ ስራውን ሰርቶ ነበር ብሏል። ነገር ግን ትላንትና ጠዋት ለስራ ተነስቶ ሳለ ረፋድ ላይ ድንገት ታመምኩ ብሎ ወደ ሐኪም ቤት እንደሄደ ሳይመለስ ቀርቷል ሲል ገልጿል።